በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተ እንድታስተምረን እንድትመክረን ለምንሃለን። የምንማረውንም አንተ ማወቅ እንድታስችለን የለመንን ስምህን አባታችን ሆይ እያልን እንጠራሃለን። ስምህን አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን አሜን አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን። እሺ፣ አዳዲስ ሰዎች አሉ መሰለኝ። አላችሁ? አዳዲስ የገባችሁ ዛሬ የገባችሁ ልጆች እሺ። ብሩክ ከአንተ ጋር እነማን ናቸው ያሉት? እሺ፣ እስኪ ራሳችሁን አስተዋውቁ። ብሩክ፣ ዳንኤል፣ ገሊላ፣ አርሴማ። ማይክ ክፈቱና ራሳችሁን አስተዋውቁ። ወይስ ከዚህ በፊት ነበራችሁ? ረስቻችሁ ከሆነ ገሊላ ነበርን ከዚህ በፊት። እሺ፣ ሌሎቹ እነማን ናቸው? እኔ ዳንኤል እባላለሁ፣ 11 ዓመቴ ነው። እኔ አርሴማ እባላለሁ፣ 8 ዓመቴ ነው። እሺ፣ በጣም ጥሩ። እንኳን ደህና መጣችሁ በሏቸው ዳንኤል እና አርሴማ። እኔ ሚካኤል ነኝ። እሺ፣ ሚካኤል እስኪ ራስን አስተዋውቅ። እኔ ሚካኤል ነኝ፣ 7 ዓመቴ ነው። እሺ፣ ሚካኤል እንኳን ደህና መጣ በሉት። እንኳን ደህና እንኳን ደህና መጣክ። በጣም ጥሩ። እሺ፣ ጥሩ። ሌላ ማን አለ? ሁላችሁም አላችሁ። ጋላክሲ በሚለው የገባው ማን ነው? እሺ፣ ሌላ ደግሞ ባለፈው ሳምንት እሺ፣ ጋላክሲ በሚለው የገባው ማይኩን ከፍተህ ራስን አስተዋውቅ የሚሰማ ከሆነ። እኔ አዎ፣ ማን ነው ስምክ? ስሜ ቃላ ቢኒያም ይባላል። እሺ፣ ስንተኛ ክፍል ነህ? የት ነው ያለኸው? 5 ያለው ያካባዱ። እሺ፣ እንኳን ደህና መጣ በሉት ቃላ።
እንኳን ደህና ቆየን። እሺ፣ በጣም ጥሩ። ሌላው ደግሞ ቀጸላ ሰሞኑን ልደቷን አክብራለችና እንኳን አደረሰሽ በሏት። መልካም ልደት በሏት። መልካም ልደት። መልካም ልደት። እሺ፣ በጣም ጥሩ። ስለዚህ አዲስ የመጣችሁም ደግሞ እንኳን በሰላም መጣችሁ። ቀጸላም ሌሎች ልደታችሁን ያከበራችሁ ልጆችም ካላችሁ መልካም ልደት፣ እግዚአብሔር በቤቱ ያሳድጋችሁ። እሺ፣ ዛሬ እንግዲህ ካቆምንበት እንቀጥላለን ማለት ነው። በዚህ በአብይ ጾም የአብይ ጾም ሳምንታትን እየተማርን ነበረ። ባለፈው ሳምንት ምን የሚባለውን ነው የተማርነው? በጣም ጥሩ። ቅድስትን የተማርነው። ቅድስት ስንተኛ ሳምንት ነው? ሁለተኛ ሳምንት። እሺ፣ በጣም ጥሩ። ሶስተኛው ሳምንት ምን ይባላል? በጣም ምኩራብ ይባላል ማለት ነው። ስለዚህ ዛሬ ስለ ምኩራብ ነው የምንማረው ማለት ነው። ሁላችሁም በደንብ አድርጋችሁ አድምጡ። ማይኮቻችሁን ዝጉና ስጠይቃችሁ ትከፍታላችሁ። እሺ፣ ምንም የሚረብሽ ድምፅ እንዳይኖር። እሺ፣ ስለዚህ አሁን ባለፈው ስንማር እንደነበረው ቅድስት የሚለውን ተምረን አይተነዋል። የቤት ስራ ሰጥቻችሁ ነበር አይደለ? አዎ። ምን ነበር የቤት ስራው? የቤት ስራው ምን ነበር የሚያስታውስ? መጽሐፍ ቅዱስ ንባብ። በጣም ጥሩ። መጽሐፍ ቅዱስ ንባብ ነበር። ስንት እስኪ ያነበባችሁ እጃችሁን አውጡ። የተሰጠውን የቤት ስራ ያነበባችሁ እጃችሁን አውጡ እስኪ። እሺ፣ እያየው ነው። እሺ፣ ጥሩ። በጣም ጥሩ። እሺ፣ ያው እንግዲህ የቤት ስራ ሲሰጣችሁ የቤት ስራችሁን በደንብ ማንበብ አለባችሁ። እሱን እንዳትረሱ። አሁን እንቀጥላለን ወደ ዛሬው ትምህርታችን ማለት ነው። የዛሬው ትምህርታችን ቅድም እንደነገርኳችሁ በአብይ ጾም ውስጥ ሶስተኛውን ሳምንት ነው የምንማረው። እንግዲህ ሶስተኛው ሳምንት በአብይ ጾም ውስጥ ምን ይባላል ነው ያልኳችሁ? ምኩራብ። ስለዚህ ዛሬ አሁን ምኩራብ ምንድን ነው፣ በምኩራብ ውስጥ ደግሞ እኛ ማወቅ ያለብን ነገር ምንድን ነው የሚለውን አጠር አድርገን እናያለን ማለት ነው። እንግዲህ ምን መሰላችሁ፣ የአብይ ጾም ሶስተኛው ሳምንት ምኩራብ ይባላል። ምኩራብ ማለት ትርጉሙ በደንብ ስሙኝ፣ ምክንያቱም ልዩነት ስላለ ማለት ነው። ምኩራብ ማለት አዳራሽ ወይም ደግሞ የጸሎት ቦታ ማለት ነው። ምኩራብ ሲባል በሰዎች ተሰብስበው ጸሎት የሚያደርጉበት፣ መጽሐፍ ቅዱስ የሚያነቡበት፣ መጽሐፍ ቅዱስና ቅዱሳት መጽሐፍት እንዲሁም ሌሎችን የቤት ትምህርቶችን የሚማማሩበት ቦታ፣ ስለ እግዚአብሔር የሚነጋገሩበት ስፍራ በድሮ ጊዜ ወይም ደግሞ በብሉይ ኪዳን ምኩራብ ይባላል። ስለዚህ
በአጠቃላይ በብሉይ ኪዳን የነበሩ እስራኤላውያን በአንድ ላይ ሆነው መንፈሳዊ ትምህርት የሚማሩበት የትምህርት ስፍራ ወይም ደግሞ አዳራሽ ወይም የጸሎት ቦታ ምኩራብ ይባላል። በደንብ አስተውሉ፣ ምኩራብ ይባላል። ይሄ ማለት ለምን መሰላችሁ ልጆች? ትልቅ ነገር ስላለ ማለት ነው። የቤተ ክርስቲያን ታሪክንና የመጽሐፍ ቅዱስ ጥናት ስንማር በመጀመሪያ የእስራኤልን ቤተ መቅደስ በኢየሩሳሌም ቤተ መቅደስ የሰራው ማን ነው ተባብለን ነበረ። የሚያስታውስ ልጅ አለ? ሰለሞን። ነብዩ ንጉሱ ጠቢቡ ሰለሞን። በጣም ጥሩ። ጠቢቡ ሰሎሞን ነበር የሰራው። ስለዚህ ይኸውላችሁ በብሉይ ኪዳን ወይም በድሮ ጊዜ በእስራኤል ውስጥ እግዚአብሔር የሚመለክበት ለእግዚአብሔር መስዋዕት የሚቀርብበት መስዋዕት ማቅረቢያና የማምለኪያ ስፍራ ኢየሩሳሌም ውስጥ ብቻ ነው የነበረው። ስለዚህ በብሉይ ኪዳን አንድ ቤተ መቅደስ ነው የነበረው። በብሉይ ኪዳን አንድ ቤተ መቅደስ ብቻ ቢኖርም ግን ምን መሰላችሁ ልጆች? ከዚያ በኋላ እስራኤላውያን በዓመት አንድ ጊዜ ኢየሩሳሌም እየሄዱ በቤተ መቅደስ ውስጥ መስዋዕት እያቀረቡ ለእግዚአብሔር አምላካቸው ይቅር እንዲላቸው ይለምኑ ነበር። ነገር ግን በዓመት አንድ ጊዜ ብቻ ሳይሆን ሌላም ጊዜ በሰንበት እየሄዱ እግዚአብሔርን በጸሎት መጠየቅ እንዲሁም ደግሞ መንፈሳዊ ትምህርትን መማር ስላለባቸው በእያንዳንዱ ከተማ የጸሎት ቦታ ወይም አዳራሽ ሰሩ። እሱ ምኩራብ ይባላል። ያ የጸሎት ቦታ ምኩራብ የሚባለው በተለያየ ስፍራ ተሰርቶ ነበር ማለት ነው። ስለዚህ ቤተ መቅደስ በዚያን ጊዜ ስንት ብቻ ነበረ አልኳችሁ? አንድ ብቻ። አንድ ብቻ። የት ነው ያለው እሱ? ኢየሩሳሌም። ኢየሩሳሌም። አዎ። ስለዚህ የቤተ መቅደሱ ስፍራ ኢየሩሳሌም ነው። የጸሎትና መንፈሳዊ ትምህርት መማማሪያ ቦታዎች ምኩራብ ግን በየከተማው ነበር። አሁን ለምሳሌ አዲስ አበባ ውስጥ አንድ ቤተ መቅደስ አለ። ከዚያ በኋላ ናዝሬት ላይ፣ ደብረ ዘይት ላይ ወይም ጎንደር ወይም ደግሞ ሐዋሳ ላይ ወይም ደግሞ ሌላ ከተማ በየቦታው ግን የጸሎት ቦታ ምኩራቦች ነበሩ ማለት ነው። ልዩነቱ እሱ ይሄ ነው። ይሄን እንዳትረሱ። በቤተ መቅደስና በምኩራብ በብሉይ ኪዳን ማለት ነው። በብሉይ ኪዳን በቤተ መቅደስና በምኩራብ መካከል ያለውን ልዩነት እስኪ እነዚህ ስዕሎችን ስትመለከቱ ከታች ያለውና ከላይ ያለውን ስታወዳድሩ የትኛው ነው ቤተ መቅደስ፣ የትኛው ነው የጸሎት ቦታ ወይም ደግሞ ምኩራብ? እታች ያለው ቤተ መቅደስ ነው፣ እላይ ያለው ደግሞ ምኩራብ ነው። እሺ፣ ከላይ ያለው ምኩራብ ከታች ያለው ቤተ መቅደስ አዳራሽ ሲሆን በጣም ጎበዞች። ትክክል ነው። ስለዚህ ከላይ ያለው ምኩራብ ነው። አያችሁ እዚህ ጋር ያያችሁ እዚህ ጋር አትሮንስ የሚባለው መጽሐፍ ማስቀመጫ አለ። እዚህ ጋር መጽሐፍ ወጥቶ አውጥቶ በዙሪያው ላይ ለተቀመጡት ሰዎች ትምህርት ይሰበካል ማለት ነው። አያችሁ፣ ይሄ ምኩራብ የምንለው ይሄኛው ነው። ይኸው ዙሪያውን ስታዩ መቀመጫዎች አሉት። እነዚህ ደረጃ የሚመስሉት መቀመጫዎች ናቸው። ስለዚህ ምኩራብ የሚባለው ይሄ ነው። ቤተ መቅደስ ግን እግዚአብሔር ለጠቢቡ ሰሎሞን እንደነገረው በተለያየ መልኩ ውስጡን በደንብ አድርጎ ምን አስመስሎ መስራት እንዳለበት ነግሮ ስለነበረ በዚያ መልክ የተሰራ የጠቢቡ ሰሎሞን ቤተ መቅደስ ደግሞ ይሄን ነው የሚመስለው። ይኸውላችሁ ምን ተፈጠረ መሰላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ እያስተማረ በነበረበት በዚያ ዘመን በኢየሩሳሌም የነበረው
የእስራኤል ቤተ መቅደስ ፈርሶ ነበር። ስለዚህ እስራኤላውያን የመስዋዕት ማቅረቢያው አንዱ ያለው ቤተ መቅደስ ፈርሶ ስለነበረ፣ ምክንያቱም እስራኤል ተወራ ስለነበረ ፈርሶ ስለነበረ እግዚአብሔር በጸሎት የሚጠይቁትና እንዲሁም ደግሞ መንፈሳዊ ትምህርት የሚማማሩት እዚህ ምኩራብ ውስጥ ነበር። ስለዚህ ይሄ ጸሎት ማድረሻ ምኩራብ ለእግዚአብሔር ጸሎት ማቅረቢያና መንፈሳዊ ትምህርት መማሪያ ስፍራ ነበረ ማለት ነው። ጌታችን በዚህ ምድር መጥቶ በሚያስተምርበት ዘመን በደንብ አድምጡ። ስለዚህ በዚያን ጊዜ ማለት ነው አይሁድ በምኩራባቸው ተሰብስበው በብሉይ ኪዳን የነበሩትን ትንቢተ ኢሳይያስን፣ የቅዱስ ዳዊት መዝሙርን፣ የጠቢቡ ሶሎሞን መጻሕፍትን እንዲሁም ደግሞ የትንቢተ ኤርምያስን ሁሉንም የትንቢት የሕግ መጽሐፈ ሳሙኤልን ሌሎቹንም የትንቢተ ዮናስን ሌሎችንም እያነበቡ አንዱ መምህር እየተነሳ ያስተምራቸው ነበር። ስለዚህ በስነ ስርዓት እዚህ ባሳየዋችሁ በዚህ በምኩራብ ውስጥ እዚችኛዋ ክፍል ውስጥ በስነ ስርዓት ይቀመጥ ነበር ሁሉም መጽሐፍ ማለት ነው። ስለዚህ በዚያ በምኩራባቸው ውስጥ ልጆች በምኩራባቸው ውስጥ አይሁድ መጽሐፍቶቻቸውን በማስቀመጥ በዚያ በምኩራብ ውስጥ ጸሎትን፣ ትምህርትን፣ ለእግዚአብሔር አምልኮን ያቀርቡ ነበር ጌታ በነበረበት ሰዓት ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያን ጊዜ እሱም አይሁዳዊ ስለነበር ወደ ምኩራብ ይሄድ ነበረ። ወደ ምኩራብ ይሄድ ነበር። ስለዚህ ወደ ቤተ መቅደስ ወደ ምኩራቡ ሄዶ ማለትም አምልኮት የሚፈጸምበት ትልቀኛው መስዋዕት የሚቀርብበት ቤተ መቅደስ ሳይሆን አምልኮ የሚፈጸምበት ምኩራብ ወደዚያ ሄዶ ማለት ነው ያስተምራቸው ነበር። እዚህ ስዕሉ ላይ እንደምትመለከቱት ይኸውላችሁ፣ ስዕሉ ላይ እንደምታዩት ጌታችን መጽሐፍ አንስቶ አትሮንሱ ላይ አስቀምጦ በዙሪያ ለተቀመጡት ሰዎች እያስተማራቸው ነበር። ይህንን ጌታ በዚህ ምድር መጥቶ በተመላለሰበት ባስተማረበት ጊዜ ያስተምር ነበረ ማለት ነው፣ በምኩራብ ተገኝቶ። ከዚያ ምን ተፈጠረ መሰላችሁ? በጣም የሚያሳዝን ነገር በአንደኛው ቀን ጌታችን ወደ ምኩራብ መጽሐፍትን ለማስተማር ሲገባ ምኩራብ ምን ማድረጊያ ቦታ ነው ብያችሁ ነበር? ጸሎት ማድረጊያ። ጸሎት ማድረጊያ። ሌላስ? መንፈሳዊ ትምህርት የሚማሩበት ቦታ። በጣም ጥሩ ጎበዞች። አስቡት፣ ጸሎት የሚደረግበት፣ መንፈሳዊ ትምህርት የሚማሩበት፣ አምልኮት የሚፈጽሙበት ቦታን ጌታችን ወደዚያ ወደ ምኩራብ ሲሄድ ሰዎቹ ንግድ እየነገዱበት ነው። በግ፣ ላም፣ በሬ፣ ዶሮ፣ ርግብ የተለያየ ሸቀጣ አስቀምጠው እየገዙ እየሸጡ አገኛቸው ጌታ ምኩራብ ሲሄድ ማለት ነው። በዚያን ጊዜ ነጋዴዎች ምኩራቡን ሞልተውት እየሸጡ እየነገዱ ሲመለከት ጌታችን አዘነ። ስለዚህ የቤተ መቅደስ የምኩራብን ስርዓት ማስከበር አለብኝ አለና ምን እንዳደረገ ታውቃላችሁ? ጌታችን ጅራፍ ሰራና ጅራፍ ሰርቶ ያንን ጅራፍ በደንብ አድርጎ ገምዶ ካዘጋጀ በኋላ እዚያ ምኩራብ ውስጥ እንስሳትም ሌሎችንም ነገሮች እየገዙ እየሸጡ ያሉትን ሰዎች በጅራፍ እየገረፈ መሸጫ ቦታቸውን ጉሊቶቻቸውን እየገለበጠ ከምኩራብ ውስጥ አስወጣቸው። እንደምታዩት እዚህ ስዕሉን በደንብ ይሁት። ይሄ ጅራፉን ሰርቶ መነገጃ ቦታችን
እየገለበጠ ሰዎቹን እያባረረ የሚሸጡትንም እንስሶቻቸውንና እርግቦቻቸውን ከምኩራብ ውስጥ ጌታችን አስወጣቸው ማለት ነው። ሲያስወጣቸው ታዲያ ቤተ መቅደስ ያልኳችሁ ይሄ እናንተ ለአምልኮ የምትገናኙበት አሁን እናንተ ያላችሁበት እየሰራችሁ ያላችሁት መጥፎ ስራ ስለሆነ አለ ጌታ። እነዚያ መጥፎ ስራ ሲሰሩ ያገኛቸውም ማለት ነው። የጸሎት፣ የአምልኮ፣ የመንፈሳዊ ትምህርት መማሪያ ስፍራውን እነሱ የመነገጃ የንግድ ስፍራ ስላደረጉ ያንን መጥፎ ስራ ሲሰሩ ያገኛቸውን በአጠቃላይ ይቺ ቤት እኮ የኔ ቤተ መቅደስ ናት። ስለዚህ እኔ ይህንን ስፍራ የሰጧችሁ ጸሎት ታደርጉበት ነው። ቤቴ የጸሎት ቤት ይባላል። እናንተ ግን የወንበዴዎች ዋሻ አደረጋችሁት። ወንበዴዎች ተሰብስበው የሚሰርቁበት፣ የሚሸጡበት፣ የሚገዙበት አደረጋችሁት አለና በቤተ መቅደስ ውስጥ በሬ፣ በግ፣ ርግብ እየሸጡ ያሉትን ሰዎች በአጠቃላይ ቅድም እንዳልኳችሁ ጅራፍ ሰርቶ እየገረፈ ከቤተ መቅደስ ውስጥ አስወጣቸው። ይህንን ከዚህ ወደዚያ ያስወጡ፣ የኔና የአባቴን ቤት የንግድ ቤት አታድርጉ ብሎ ገሰጻቸው። ከዚያ ነጋዴዎቹን በሙሉ አስወጥቶ አያችሁ፣ ከመቅደስ ውስጥ ማለት ነው አስወጥቶ ምኩራቡን ማለት ነው ንጹሕ ካደረገ በኋላ ጌታችን የእግዚአብሔርን ቃል አስተማራቸው። ይህ ስፍራ ጸሎት የምታደርጉበት፣ እግዚአብሔርን የምታመልኩበት፣ መንፈሳዊ ትምህርት የምትማሩበት ስፍራ እንጂ ንግድ የምትነግዱበት ስፍራ አይደለም እያለ ጌታችን በማስጠንቀቅ አስተማራቸው ማለት ነው። መቅደሱን ካጸዳው በኋላ ምክንያቱም አቆሽሾ ስለነበረ የማይገባ ስራ ሲሰሩበት ስለነበረ ማለት ነው። አስተውሉ ልጆች፣ እዚህ ጋር በደንብ ማስተዋል ያለባችሁ ነገር ዛሬም በእኛ ቤተ ክርስቲያን ሁላችሁም በደንብ ማወቅ ያለባችሁ እዚህ የምትማሩ ልጆች ሁሉም ተጠንቀቃችሁ መረዳት ያለባችሁ ነገር ምን እንደሆነ ታውቃላችሁ? የእግዚአብሔር ቤት ጸሎት የምናደርግበት፣ እግዚአብሔርን የምናመልክበት፣ መንፈሳዊ ትምህርት የምንማርበት ስፍራ እንጂ ንግድ የምንነግድበት ስፍራ እንዳልሆነ ከዚህ ከሶስተኛው የአብይ ጾም ሳምንት እንማራለን። አንድ ትልቅ ምስጢር ልንገራችሁ። ትልቅ ምስጢር የእግዚአብሔር ቤት የሚባለው አንደኛ ቤተ ክርስቲያን ህንፃው ያ ትልቅ የምታዩት ሄዳችሁ የምትቆርቡበት ያ ቤተ መቅደሱ እሱ አንደኛ የእግዚአብሔር ቤት ይባላል። እየሰማችሁኝ ነው? በደንብ አድምጡኝ። ያ ህንፃው የእግዚአብሔር ቤት ይባላል፣ ቤተ መቅደስ ይባላል። ሁለተኛ ደግሞ እግዚአብሔርን የሚወዱ እግዚአብሔርን የሚያከብሩ የእግዚአብሔርን ስም የሚጠሩ ሰዎች ክርስቲያኖች አንድ ላይ ሆነው ሲዘምሩ ሲማማሩ አያችሁ። የእግዚአብሔርን ስም እየጠሩ በመካከላቸው የእግዚአብሔርን ቃል ሲነጋገሩ ያ የክርስቲያኖች አንድ ላይ መሆን እሱም የእግዚአብሔር ቤት ይባላል። አሁን ለምሳሌ እኛ እዚህ ያለነው ተሰብስበን አለን። እኔና እናንተውን እየተማማርንበት ያለነው በያለንበት ቦታ ሆነን አንድ ላይ ሆነን ስንማማር ይሄ የኛ ጉባኤ የእግዚአብሔር ቤት ይባላል። ሶስተኛው ደግሞ ማለት ነው ሁላችሁም እስኪ የራሳችሁን አስቡት፣ ሰውነታችሁን እዩት በደንብ ማለት ነው። ልክ መስታወት ውስጥ ራሳችሁን ስታዩ የምታዩት የእናንተ ሰውነት የሁላችንም ሰውነት የእግዚአብሔር ቤት ይባላል። ይሄ የምናየው ሁላችሁም ሰውነታችሁ ፊታችሁን እስኪ እንደዚህ ነካኩት። እስኪ ሁላችሁም ነካኩት ፊታችሁን፣ አፍንጫችሁን፣ አይናችሁን፣ ሁለመናችሁን ይሄን እስኪ እንዲህ ያርጋችሁ እዩት። ስለዚህ እንዲህ አይን፣
አፍንጫ፣ አፍ፣ እጅ ሁሌ ራሳችንን ሰውነታችንን እንዲያድርጎ ልዩ በሆነ መልኩ የሰራን እግዚአብሔር ስለሆነ ይህ የእኛ ሰውነት የእግዚአብሔር ቤት ይባላል ማለት ነው። አያችሁ ልጆች፣ ይሄ እግዚአብሔር የሰራው የእኛ ሰውነታችን የእግዚአብሔር ቤት የተባለው እግዚአብሔር ስለሰራው ነው። እንዲህ ተሰብስበን የምንማማርበት ጉባኤያችን ደግሞ የእግዚአብሔር ቤት የተባለው የእግዚአብሔርን ቃል ስለምንማርበት ነው። የሰራነው ህንፃ ቤተ ክርስቲያኑ ቅዳሴ የሚቀደስበት ደግሞ ያ ህንፃው ደግሞ የእግዚአብሔርን ስጋና ደም የምንበላበት ቦታ ስለሆነ የእግዚአብሔር ቤት ተባለ ማለት ነው። ስለዚህ የእኛም ሰውነት የሁላችሁም ሰውነት የእግዚአብሔር ቤት ስለሆነ በሰውነታችሁ ላይ ስትዋሹ፣ ኃጢአት ስትሰሩ፣ ክፉ ስታደርጉ እግዚአብሔር ያከበረውን የእግዚአብሔር ቤት እያቆሸሻችሁት ነው ማለት ነው። ጌታችን ጅራፍ ሰርቶ ምኩራብ ውስጥ ሰዎችን ያባረረው ምን ስለሰሩ ነው? ምክራውን ስላቆሱ ቤተክርስቲያን ስላቆሸሹት ነው አይደለ? ምን እያደረጉን ያቆሸሹት? እየሸጡ እየነገዱ። ትክክል። አያችሁ። ስለዚህ እኛም በሰውነታችን ላይ እግዚአብሔርን የማያስደስት ኃጢአት ስንሰራ ሰውነታችን ይቆሽሻል። ሰውነታችን ሲቆሽሽ ደግሞ እግዚአብሔር ያዝናል። ስለዚህ በኃጢአት ስንወርቅና ሰውነታችን ስናቆሽሽ እግዚአብሔር ስለሚያዝን ይቀጣናል። ልክ ሰዎቹን በጅራፍ እንደቀጣ እኛንም ይቀጣል። ስለዚህ ልጆች የእግዚአብሔር ቤት የጸሎት ቤት እንጂ የንግድ መነገያ ስፍራ ስላልሆነ መቅደሱን፣ ጉባኤውን እንዲሁም ሰውነታችንን ንጹህ ማድረግ አለብን ማለት ነው። እንደዛ ካላደረግን እግዚአብሔር ይቆጣል፣ እግዚአብሔር ያዝናል፣ እግዚአብሔር ይቀጣል። ስለዚህ ሁላችሁም እዚህ የማያችሁ ሁላችሁም ልጆች ማለት ነው በዚህ በሶስተኛው የአብይ ጾም ውስጥ ከምንማረው መሰረታዊ ነገር አንዱ በአብይ ጾም ሁላችንም መልካም የሚያደርግ ልቦና፣ የበደሉንን ሰዎች ይቅር የሚል ንጹህ ልብ፣ ለሰዎች የሚያዝን፣ የተራቡትን የሚያበላ፣ የተቸገሩትን የሚረዳ፣ ለሰዎች የሚያዝን ልቦና ሊኖረን ያስፈልጋል። የመጀመሪያው ማለት ነው። እግዚአብሔር ደግሞ ይህንን ማድረግ እንድንችል ሁላችሁም ማለት ነው ይህንን በጸሎት ጠይቁ። ጌታ ሆይ ለሰዎች መልካም ማድረግ እንድችል አንተ አስተምረኝ፣ ለሰዎች መልካም ማድረግ እንድችል አንተ ችሎታውን ስጠኝ እያላችሁ መማፀን ያስፈልጋል። ዘወትር ደግሞ እግዚአብሔር በኃጢአት እንዳንወርቅ፣ ክፉ እንዳንሰራ፣ መጥፎ ነገር በህሊናችን አእምሯችን ውስጥ እንዳይመጣ፣ በምንናገረው መጥፎ ነገር፣ በምንሰራው መጥፎ ተግባር ሰዎች እንዳያዝኑ፣ እግዚአብሔር ከመጥፎ ነገር እንድንርቅ ብርታት እንዲሰጠን መጸለይ ያስፈልጋል። ስለዚህ ሁላችሁም በተለይ በዚህ በአብይ ጾም እግዚአብሔር መልካም ነገር እንዲያደርግልን ከእግዚአብሔር ይቅርታ አግኝተን እግዚአብሔር በይቅርታ እንዲጎበኘን ሳትሰለቹ መጸለይ አለባችሁ። ሳትሰለቹ መማፀን አለባችሁ። ያንን ስናደርግ እግዚአብሔር ሀገራችንንም ቤተሰቦቻችንንም ሁሉንም በሰላም ይጠብቃል። እግዚአብሔር እኛ በኃጢአት ስንወርቅ ነው የሚያዝ ነው። ይህንን መርሳት የለባችሁም ማለት ነው። በኃጢአት መውደቅ ማለት የእግዚአብሔርን ቤተ መቅደስ ማቆሸሽ ማለት ስለሆነ ማለት ነው እና በዚህ በምኩራብ
ሁላችሁም በደንብ አድርጋችሁ ጠንቅቃችሁ ማወቅ ያለባችሁ መረዳት ያለባችሁ መሰረታዊ ነገር የእግዚአብሔር ቤትን ቤተ መቅደሱን ማክበርና ንጹሕ አድርጎ መጠበቅ እግዚአብሔር ከኛ እንደሚፈልግ ነው። ስለዚህ ሁላችንም ተግተን የአብይ ጾምን እየጾምን መልካም ነገር እያደረግን መቆየት አለብን ማለት ነው። ይህንን ስናደርግ እግዚአብሔር ደስ ይለዋል። ምክንያቱም ስንረዳዳ ስንተዛዘን እግዚአብሔር ስለሚወድ ማለት ነው። እሺ ያስተማረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጥያቄ ያለው ሰው ካለ እቀበላለሁ። የአብይ ጾም 3ኛው ሳምንት ምን ይባላል አልኳችሁ? ምኩራብ ምኩራብ። በጣም እንዳትረሱ። በምኩራብ በተለይ ሶስቱን ቤተ መቅደስ ያልኳችሁ እንዳትረሷቸው። አንደኛው ቤተ መቅደስ ምንድን ነው? ቤተ ክርስቲያን የተሰራ ቤተ ክርስቲያን ህንፃው። ትክክል ጎበዞች። ሁለተኛው የክርስቲያኖች ስብስብ ጎበዞች። ሶስተኛው የሰውነታችን አካል የኛ ሰውነት። ስለዚህ እነዚህ ሶስቱን የእግዚአብሔር ቤተ መቅደሶች በደንብ አድርገን መጠበቅ ይጠበቅብናል ማለት ነው። ግልጽ ነው? አዎ። እነሱን ያን ከምንጠብቅበት መንገድ አንዱ ደግሞ መልካም ማድረግ፣ ጾም መጾም፣ የተቸገሩትን መርዳት ነው ማለት ነው። እሺ፣ ስለዚህ ይሄ የዚህ ሳምንት ትምህርታችን ነው። የቤት ስራ ልስጣችሁ። እሺ፣ የዚህ ሳምንት የቤት ስራችሁ እየሰማችሁኝ ነው አይደል? የዚህ ሳምንት የቤት ስራ ከሚቀጥለው ሳምንት ውስጥ የአንዱን ቀን ቁርሳችሁን ወይም ለቁርስ የሚሰጣችሁን ብር ለተቸገረ ሰው መርዳት ነው። ግልጽ ነው? ሰምታችሁኛል? ስለዚህ ቁርስ ካለ ቁርሳችሁን በደንብ አድርጋችሁ እጥፍ እስር አድርጋችሁ ወስዳችሁ ለተቸገረ ሰው መስጠት። ቤተሰብ ለቁርስ ይሄ ነው ብሎ የሚሰጣችሁ ብር ካለ ደግሞ ያን ብር ወስዳችሁ ለተቸገረ ሰው መስጠት ማለት ነው። ግልጽ ነው? ይከብዳል? አዎ፣ ይህንን ሁላችሁም ማድረግ አለባችሁ ማለት ነው። እኔ እዚህ ሀገር ላይ የተቸገረ ሰው የለም እኮ። እሺ፣ ቀጸላ ኮሪያ የተቸገረ ሰው የለም ምን ላደርጋለሁ ብላለች። ቤት ለቀሲስ ነጋሲ የዚህኛውን ሳምንት የአንዱን ቀን ቁርስ ለተቸገረ ሰው ስጡ ስለተባልኩ የኔን ፈንታ አገር ቤት ላለ ለአንድ ሰው እንዲሰጡ ንገሩልኝ ብለሽ ንገሪያቸው። እሺ ለቀሲስ። እሺ። አዎ፣ ለእሳቸው ንገሪና እሳቸው አገር ቤት ላለ ሰው ነግረው በአንቺ ስም ቁርስ ይሰጥላቸዋል ማለት ነው። በዛ ነው። በጣም እሺ። ስለዚህ አቤት ጥሩ። የዚህ ሳምንት ትምህርታችን ይሄ ነው። ስላስተማረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ቃለ ሕይወት ያሰማልን። መምህር አቤት። እኔ ጥያቄ አለኝ። እሺ፣ ይቅርታ፣ ከዛሬው ትምህርት ጋር ግን ተያያዥነት የለውም። እሺ፣ ችግር የለም። እዚህ የምትማር የሆነች ዘመድ ነበረችን እና በቅርብ ጊዜ ውስጥ አሜሪካ ሄዳለች እና ከኛ ጋር ጊዜው ስለማይመቻችላት እርሱ የሚያውቁት እንደዚህ ግሩፕ ካለ እንዲጠቁሙ ነው። እኔ የማውቀው ግሩፕ የለም። ምናልባት አሜሪካ ላይ ይኖራል። እስኪ ፈልጌ ነግራችኋለሁ። እሺ፣ ካገኘው
እሺ ካልሆነ ደግሞ የኛ ሪከርድ የሚደረገውን እንልክላታለን። እሺ እናመሰግናለን። እሺ ችግር የለም። ዩቲዩብ ቻናል ላይ ስለምንለቀው እንልክላታለን። እሺ በጣም ጥሩ። ሌላ ጥያቄ ያለው ሰው አለ? ኤቫን፣ ኑሃሚን እና ረድኤት የቤት ስራችሁን ለቀጸላ እንደነገርኩት ነገሯቸው ለወላጆቻችሁ። እሺ ይሰማል? ኑሃሚን ኑሃሚን አለሽ? እሺ ረድኤት እሺ ብላለች። ኑሃሚን ተናገሪ፣ ድምፅሽን ከፍ አድርገሽ። እዚህ የተቸገረ ሰው ምናምን አናይም ወይ? እኛው ቤተሰቦቼም የሆነ ቤት ነገር የት እንዳላለው አያውቁም። አዎ ለዶክተር አበበ የዚህ የሚቀጥለው ሳምንት የአንዱን ቀን ቁርስ አገር ቤት ላይ ላለ አንድ ችግረኛ ስጡ ብሎ ስለተባለ በዛ አገር ቤት ላለ ሰው ደውለ ቁርሳችንን እንዲሰጡልን ንገርልኝ በይ። አይ አገር ቤት የት እንዳለ አያውቅም ብዬ ነው፣ ግን እጠይቀዋለሁ። እሺ ጠይቂውና ከዛ ወይ ደግሞ እኔን ያናጊ ጻፍልኝ ንገሪው። እሺ አሮን ጥያቄ ነው? አዎ እሺ ግን ያሁኑ የተማረው አይደለም። እሺ ሙሴ ያ አስርቱ ትእዛዛት ምን ነበር? ሙሴ የተቀበለው አስርቱ ትእዛዛት የእግዚአብሔር ሕግ ነው። አዎ እነሱ ምንድን ናቸው? እሺ አስርቱ ትእዛዛት የሚያስታውስ ልጅ አለ? እስኪ አስርቱ ትእዛዛት እሺ ከአስርቱ ትእዛዛት ውስጥ የተወሰነ የሚነግረኝ የምታስታውሷቸውን ዝም ብላችሁ ንገሩኝ። ሰማለሁ። ባልንጀራን እንደራሱ አትግደል፣ ወዳጅህን እንደራሱ ውደድ፣ ባልንጀራን ነገር አትመኝ፣ አትጥራ፣ ከእኔ ውጭ አምላክ አታምልክ፣ የሰንበትን ቀን አክብር፣ ወላጆችህን አክብር፣ ወላጆችህን አክብር፣ የባልንጀራን ቤት ገንዘብ ንብረቱን አትመኝ። በጣም ጥሩ። ባልንጀራህን እንደራስህ ውደድ። እሺ ጎበዞች፣ ቃሎት ያሰማልን። ሁላችሁም ያላችኋቸው ትክክል ናቸው። ስለዚህ አሮን አስርቱ ትእዛዛትን አንድ ቀን እንማራለን በሚቀጥለው ክፍለ ጊዜ። ግን አስርቱ ትእዛዛት የሚባሉት አሁን ሁሉም የጠሯቸው ናቸው። ከኔ በቀር ሌሎች አማልክት አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ የሰንበትን ቀን ትቀድሰው ዘንድ አስብ፣ አባትና እናትህን አክብር፣ አትግደል፣ አታመንዝር፣ እንዲሁም ደግሞ አትስረቅ። አዎ በሐሰት አትመስክር። በሐሰት አትመስክር ማለት አትዋሽ ማለት። የእግዚአብሔርን ስም በከንቱ አትጥራ። ያው የእግዚአብሔርን ስም በከንቱ አትጥራ። እንዲሁም ደግሞ የባልንጀራህን ገንዘቡን አትመኝ።
ባልንጀራህን እንደምን ውደድ? እንደ ራስህ ውደድ። ስለዚህ የሰው ልጆችን ሁሉ መውደድ ማለት ነው። ምክንያቱም ሰው በተፈጥሮ ክፉ ነው። አይደለም። ሰዎች ክፉ እንዲሰሩ የሚያደርገው ማን ነው? ዲያብሎስ። አዎ። ስለዚህ በሰዎች ላይ አድሮ ክፉ የሚሰራ ሰይጣንን እንጂ ሰዎችን መጥላት እንደሌለብን ተምረናል አይደለ? ከዚህ በፊት አዎ፣ እሱን መርሳት የለባችሁም። በጣም ጥሩ። እሺ፣ ሌላ ጥያቄ እያነሳችሁት ኒያት እና ክሌሲያ? ኒያትና ክሌሲያ። እሺ፣ ኒያትና ክሌሲያ ካልመለሱ ቅዱስና አርሴማ? መምህር የግሩፑ ስም ምንድን ነው? ማለት ዩቲዩብ ቻናሉ ምን ብለን ገብተን የምናገኘው? ልክላችኋለሁ ቴሌግራም ላይ ሊንኩን። ገና እየተጫነ ስለሆነ ቪዲዮዎቹ ገና እየተጫኑ ነው። ልክላችኋለሁ። እሺ፣ ጥሩ። ረድኤት? በዊቻትም ይላካል የዩቱብ ቻናሉ ስሙ? አዎ ይላካል። እሺ፣ ጥሩ። ዋቢ? ምኩራብ እንዴት ዋቢ እስኪ ቀስ ብለሽ ንገሪኝ ዋቢ፣ አልሰማሁሽም። ምኩራብ እንዴት እንጠብቃለን? ምኩራብ እንዴት አዎ ምኩራብ የምንጠብቀው መጀመሪያ ከኃጢአት ራሳችንን በመጠበቅ መጥፎ ነገር አለመስራት፣ ወላጆቻችንን ማክበር፣ ሰዎችን ሁሉ መውደድ ማለት ነው። ግልጽ ነው? አዎ። ስለዚህ ዋቢ ለምሳሌ ወላጆቻችሽን፣ ጓደኞችሽን፣ ሁሉንም የሰው ልጆች በመውደድ የምትኖሪ ከሆነ እግዚአብሔር ደስ ስለሚለው መቅደሱን ጠበቅሽ ብሎ ያከብርሻል ማለት ነው። እሺ፣ በጣም ጥሩ። እሺ፣ ሌላ ጥያቄ የለም አይደል? አለ። እሺ፣ በፊት ጠቢቡ ሰለሞን የሰራው ቤተ መቅደስ አሁንም አለ ወይስ ፈርሷል? ጠቢቡ ሰሎሞን የሰራው ቤተ መቅደስ ፈርሷል። ጠቢቡ ሰሎሞን የሰራው ቤተ መቅደስ ከፈረሰ በኋላ ከእንደገና ራሱ ተሰርቶ ነበረ። ከእንደገና የተሰራውም ደግሞ ፈረሰ። ስለዚህ አሁን እስራኤል ውስጥ የጠቢቡ ሰሎሞን አይነት ቤተ መቅደስ የለም። የጸሎት ቦታ ምኩራብ ነው ያለው ማለት ነው። እሺ፣ በጣም ጥሩ። ስለነበረን ጊዜ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። ያስተማረን እግዚአብሔር አምላካችን ፍጻሜያችን ያሳምርልን። ኤቫን አለክ? ኤቫን? እሺ፣ የቤት ስራውን እንዳትረሳ። እሺ፣ እሺ። ሁላችንም ለጸሎት እንነሳ። ቃሎት ያሰማልን፣ መንግስተ ሰማይ ያርስልን። ቃሎት አሜን። ያሰማልን። ሁላችንም ያሰማን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን ስለመከርከን እናመሰግናለን። ቀሪውን ጊዜ ባርከ ቀድሰ እንድትሰጠን እንለምናሃለን። ሀገራችንን፣ ቤተክርስቲያናችንን፣ ወላጆቻችን፣ ቤተሰቦቻችን እንድትጠብቅልን ያንተ ቅዱስ ፈቃድ ይሁንልን እያልን እየለመንን ስምህን አባታችን ሆይ እያልን እንጠራሃልንና ስማን። አባታችን ሆይ በሉ።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን ወደ ፈተና አታግባን፣ ኃይል ምስጋና ለዘላለሙ አሜን። እመቤታችን ማርያም አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን። መልካም ሳምንት እስክንገናኝ እስከ ሳምንት ድረስ ቻው ቻው ሁላችሁም። አንዴ ጠብቀኝ እሺ። እንትን አድርገው እንትን ካሜራውን አይሰራም። እውነትም ሰላም ነው እንዴ? ጋላክሲ